ሴቶች በግጭት ጊዜ ተጠቂም ሆኑ ተጠቂም አልሆኑም በሰላም ግንባታ ሂደት ውስጥ መሳተፍ መብት አላቸው። የሴቶች የሰላም ተሳትፎ ሴቶችን በሰላም ዙሪያ በሚደረጉ ተሳትፎች ላይ ብቻ ማካተት ሳይሆን አገራዊ የሆኑት የሰላም ግንባታ ስራዎች የሴቶችን ጉዳይና የውሳኔ አካል መሆን አለባቸው ብለን ስለምናስብ ነው ማለት ነው። ግጭትን መሰረት ያደረገ ጥቃቶችን ወይም ደግሞ ኮንፍሊክት ቤዝድ ሴክሹዋል ቫዮለንስ የምንለውን በልዩ ሁኔታ ወይም ስፔሲፊካሊ አልተደነገገም። በአካባቢያችን ያው ትልቁ ለሰላም የሚያስፈልገው ያሉት ግጭቶች መቆም እንዳለባቸው ነው። ግጭቶች ስላሉ ከየአካባቢው ህብረተሰቡ ይፈናቀላል። የሌጋሉም ሊሆን ይችላል ወይም ፕሮቴክሽን ሰርቪስ ላይ የሚሰሩ ተቋማትም ሊሆኑ ይችላሉ። እነዚህ ኮኦርዲኔት አድርገው አንድ ላይ መስራት አለባቸው ሶዛት እነዚህ ጥቃት የደረሰባቸው ሴቶች የሆነ ፍራግመንትድ የሆነ ሰርቪስ እንዳያገኙ ማለት ነው። ሰላም ተስፋ ይባላለሁ። የትምራን ፕሮግራም ኮኦርዲኔተር ነኝ። ወርቅነሽ ቤጊ ይባላለሁኝ። ከተርካንፊ ሰስተናብል ዲቨሎፕመንት የድርጅቱ መስራችና ዳይሬክተር ነኝ። ስሜ ዲቦራ ሳምሶን ይባላል። ላለፉት 5 ዓመታት በሰብአዊ መብት ጉዳዮች ላይ ስሰራ ቆይቻለሁ። አሜን ግርማ እባላለሁ። የህግ ባለሙያና የሴቶች መብት ተሟጋች። ስሜ ሚስጥር አለባቸው ይባላል። የምሰራበት መስሪያ ቤትም የኢትዮጵያ ሴቶች ማህበራት ቅንጅት ወይም ደግሞ ኔትወርክ ኦፍ ኢትዮጵያን ዊሜንስ አሶሲዬሽን በዛም የፕሮግራም ክፍል ኃላፊ ሆኜ ነው ማገለግለው። ሰላም ዮዲት ታመነ እባላለሁ። ለትግራም ፕሮግራም ማኔጀር ሆኜ እሰራለሁ። ትምራን ሲቪል ማህበረሰብ ድርጅት ባለስልጣን ተመዝግባ ያለች ሀገር በቀል የሆነች የሴቶች የፖለቲካ ተሳትፎና ህዝባዊ አስተዳደር መሪነትን ለማረጋገጥ ወይም ደግሞ ለማጎልበት ትኩረት አድርጋ የምትሰራ ተቋም ናት። 5 የሚሆኑ የስትራቴጂክ ምሰሶች ላይ ተመስርታ ትሰራለች። እነሱም የአቅም ማጎልበትና የህዝብ ትምህርት፣ የህግና የፖሊሲ ውትበታ፣ ጥናትና ምርምር፣ ድጋፍና ከለላ እንደዚሁም ደግሞ ትብብርና አጋርነትን እንደ ዋና ምሰሶች አድርጋ ነው የምትሰራው ማለት ነው። ትምራን እንግዲህ የሴቶችን ትርጉም ያለው ተሳትፎና የመሪነትን ሚና ለማጎልበት በምታደርግባቸው እንቅስቃሴዎች ውስጥ አገራዊ ጠቀሜታቸው ከፍተኛ የሆኑ ጉዳዮች ላይ ትኩረት አድርጋ ወይም ደግሞ ኃላፊነት ወስዳ ትሰራለች። ከነዛም ውስጥ እንግዲህ ዋናው የትምራን የመመስረቻ ምክንያት የሆነው የሴቶች የፖለቲካ ተሳትፎን በምርጫ ወይም ደግሞ ከድህረ ምርጫም ሆነ ከምርጫ በኋላ በፊት ያሉ የፖለቲካ ተሳትፎችን ማረጋገጥ የሚችሉ ወይም ደግሞ ማጎልበት የሚችሉ እንቅስቃሴዎችን ትደግፋለች ወይም እዛ ላይ ተሳትፎ አድርጋ ትሰራለች ማለት ነው። ሌላው የሰላም ግንባታ ስራዎች ላይ የሴቶችን መሪነትና ትርጉም ያለው ተሳትፎ ለማረጋገጥ ትሰራለች። የዚህ የሰላም ግንባታ አካል የሆኑት ደግሞ ሌሎች እንደ ሽግግር ፍትህ ያሉ እንደ ሀገራዊ ምክክር ያሉ አገራዊ ጠቀሜታቸው ከፍ ያሉ ጉዳዮች ላይ እንደዚሁ ስራዎችን ትሰራለች ማለት ነው። እንግዲህ የሴቶች የሰላም ተሳትፎ ሴቶችን በሰላም ዙሪያ በሚደረጉ ተሳትፎች ላይ ብቻ ማሳተፍ ወይም ደግሞ ማካተት ሳይሆን አገራዊ የሆኑት የሰላም ግንባታ ስራዎች የሴቶችም ጉዳይና የውሳኔ አካል መሆን አለባቸው ብለን ስለምናስብ ነው ማለት ነው። ኢትዮጵያ በህግ ማዕቀፎቿ ውስጥ በተለያየ ህጎቿ፣ ፖሊሲዎቿ የሴቶች የሰላምና ደህንነት አጀንዳዎችን ለማንጸባረቅ ተሞክሯል ብዬ አስባለሁ። ለምሳሌ የጾታ እኩልነትን፣ ነን ዲስክሪሚኔሽን የምንለውን እንዲሁም ደግሞ ከጥቃት ጽዱ በሆነ ኢንቫይሮንመንት የመኖር መብቶችን በተለያዩ ህጎች ተደንግገው እናገኛለን። ለምሳሌ ያህል በህገ መንግስቱ በአንቀጽ 25 የእኩልነት መብት በሚለው ስር ወንዶችም ሴቶችም በእኩል የተለያዩ መብቶቻቸውን እንዲጠቀሙ ተደንግጎ እናገኛለን። ሌላው ደግሞ በአንቀጽ 35 የሴቶች መብት በሚለው የተለያዩ መብቶች በእኩል የመሳተፍ፣ እኩል ሀብትን የመጠቀም እንዲሁም ደግሞ ከጥቃት ነፃ የመሆን መብቶችን ተደንግጎ እናገኛለን። ነገር ግን ከWPS አጀንዳ አንጻር ደግሞ በርካታ የክፍተቶችን እናያለን በዚህም ህግ። ለምሳሌ ግጭትን መሰረት ያደረገ ጥቃቶችን ወይም ደግሞ ኮንፍሊክት ቤዝድ ሴክሹዋል ቫዮለንስ የምንለውን በልዩ ሁኔታ ወይም ስፔሲፊካሊ አልተደነገገም። ሌላው በወንጀለኛ መቅጫ ህጋችን የተቀመጡ ከሴቶች ጋር የተገናኙ
ህጎች አሉ። ለምሳሌ ከመደፈር ጋር፣ ከተለያዩ ጥቃቶች ጋር፣ ከሴቶችና ህጻናት የሰዎች ዝውውር አንጻር በርካታ ህጎች ያሉ ቢሆንም ቅድም እንዳልኩት ስፔሲፊካሊ ከግጭት ጋር በተገናኘ ለሚደርሱ ጥቃቶች ግልጽ የሆነ ድንጋጌዎች የሉ። እንዲሁም ደግሞ አሁን በግጭት ጊዜ የሚደረጉ የተለያዩ ጾታን መሰረት ያደረገ ጥቃቶች መድፈርንም ጨምሮ እንደ ዋር ክራይም አልተቆጠረም ማለት ነው። የWPS ኢሹ ወይም ደግሞ የውመን ፒስ ኤንድ ሴኩሪቲ በገቨርንመንትም በሴቶችም በደንብ አጀንዳው ታውቋል ብዬ አላስብም። እንዲሁም በሲቪል ሶሳይቲውም የተወሰኑ ሴት መር ድርጅቶች ወይም ደግሞ ሲቪል ሶሳይቲ በምንለው ስፔስ ውስጥ የተወሰኑ ድርጅቶች ናቸው ውመን ፒስ ኤንድ ሴኩሪቲ ላይ እየሰሩ ያሉት። ሲቀጥል መንግስትም ፒስ ኤንድ ሴኩሪቲ ኢን ጀነራል እንጂ ስፔሲፊካሊ ውመን ፒስ ኤንድ ሴኩሪቲ ላይ ያለው ኢንጌጅመንት በሚፈለገው ልክ ከፍ ያለ አይደለም። በተመሳሳይ ሴቶችም ግራስሩት ላይ ያሉ ሴቶችም ምንም እንኳን ከጊዜ ወደ ጊዜ እየጨመረ ቢመጣ እውቀታቸው፣ ብዙ ሴቶች ግን እዚህ አጀንዳ ላይ እዚህ ስራ ላይ የሉም። ስለዚህ እዚህ ላይ መስራት ያስፈልጋል። የሴቶች ሰላምና ደህንነትን በተመለከተ የተለያዩ ስራዎችን በምንሰራበት ጊዜም ደግሞ ከሚገጥሙን ችግሮች፣ ተግዳሮቶች መካከል አንዱ በማህበረሰባችን መካከል ያለው ጥሩ ያልሆነ ልምድ ወይም ባህል ነው። ይህም ደግሞ ሴቶች ትልልቅ አገራዊ በሆኑ ጉዳዮች ላይ የመሳተፍ ወይም ውሳኔ የመስጠት መብት እንደሌላቸው የመቁጠር አጉል ልምድ ነው፣ መጥፎ ልምድ ነው። ይህም ደግሞ ትልቅ ተግዳሮትን ይፈጥራል። ምክንያቱም ሴቶች ትልልቅ በምንላቸው የሀገሪቱ አጀንዳዎች ላይ እንደ ሰላም ግንባታ ባሉ የሀገራዊ ምክክር ሊሆን ይችላል፣ የሽግግር ፍትህ ሊሆን ይችላል፣ የተለያዩ የሰላም ግንባታ ወይም የእርቅ መፈጸም ሂደቶች ላይ ሴቶች መወከል አለባቸው፣ መሳተፍ አለባቸው፣ እንዲሁም ደግሞ ውሳኔ መስጠት አለባቸው። ነገር ግን ያው እንደሚታወቀው ከቆየት ካለ ጊዜ ጀምሮ ማህበረሰባችን ሴቶችን እንደዚህ አይነት ባሉ መድረኮች ላይ ሴቶች እንዲሳተፉ አያበረታታም። ስለዚህ ከሚያጋጥሙን ተግዳሮቶች መካከል አንዱና ትልቁ ዋነኛው ተግዳሮት በማህበረሰባችን ላይ ያለው ግንዛቤ ወይም አመለካከት ነው። አካባቢያችን ያው ትልቁ ለሰላም የሚያስፈልገው ያሉት ግጭቶች መቆም እንዳለባቸው ነው። ግጭቶች ስላሉ ከየአካባቢው ህብረተሰቡ ይፈናቀላል። በሚፈናቀልበት ጊዜ ደግሞ ትልቁ ችግር የሴቶችና የህፃናት ነው። የሴቶችና የህፃናት ሲሆን ደግሞ ልጆቻቸውን ማስተማር አይችሉም። ልጆቻቸውን ለዘመድ ይሰጣሉ። ያለ እድሜያቸው ተቀጥረው እንዲሰሩ ያደርጋሉ። ተቀጥረው በሚሰሩበት ጊዜ ደግሞ ይደፈራሉ። እና ያለው ችግር አንድ ብቻ አይደለም፣ ብዙ አይነት ችግር የሚያመጣ ነው። ተጠያቂነትን ከማስከበር ወር ደግሞ አካውንታቢሊቲ የምንለው አንጻር አንደኛው ችግር ግጭት ባለባቸው አካባቢዎች የፍትህ ስርዓት የሚያስከብሩ አካላት ወይ ፈርሰዋል ወይ ደግሞ አገልግሎት እየሰጡ አይደለም። ይሄ ደግሞ ጥቃት የደረሰባቸው ሴቶች ሪፖርት አድርገው ፍትህ የማግኘት ጉዳዮችን የመከታተል ተነሳሽነታቸውን ይቀንሳል። የመጀመሪያው ምንድነው? ይሄ አካውንተብል ለማድረግ ጥቃት አድራሾቹን ይሄ በግሩፕም ሊሆን ይችላል፣ እንዲሁም ደግሞ በግለሰብ ደረጃ የሚፈጸሙ ጥቃቶችን የፍትህ ሲስተሙ ወይ ደግሞ የፍትህ ስርዓቱ መላላት እንደ አንድ ችግር ወይም ክፍተት ልናየው እንችላለን። ብዙ ጊዜ የሴቶች ሰላምና ደህንነት አጀንዳ ሲነሳ የሚነሳው ተያይዞ የሚነሳው ሀሳብ ሴቶች በግጭት ጊዜ ግንባር ቀደም ተጠቂ ከመሆናቸው ጋር ተያይዞ ተጠቂ ስለሆኑ መሳተፍ አለባቸው የሚል ሀሳብ ይነሳል። ይሄ ሀሳብ በራሱ ስህተት ሆኖ ሳይሆን ነገር ግን ሴቶች እኩል የሀገሪቱ ዜጋ ናቸው። ያለው የህዝብ ቁጥርም ግማሽ ወይም ደግሞ ከግማሽ በላይ ናቸው። ስለዚህ የሀገሪቱ ህገ መንግስትም ደግሞ እንደሚደነግገው ሴቶችም ወንዶችም ዜጎች በአጠቃላይ በሀገሪቱ ጉዳዮች ላይ እኩል የመሳተፍ የመወሰን ስልጣን አላቸው። ስለዚህ ከዛ የተነሳ ሴቶች በግጭት ጊዜ ተጠቂም ሆኑ ተጠቂም አልሆኑም የሀገሪቱ ሰላም ግንባታ የሀገሪቱ ትልቅ ጉዳይ
እስከሆነ ድረስ ሴቶች በሰላም ግንባታ ሂደት ውስጥ መሳተፍ መብት አላቸው። ይህንንም መብት ደግሞ በማንኛውም ሰዓት የመጠየቅ መብት አላቸው። በተቻለ መጠን ሰርቫይቨር ሴንተርድ አፕሮች እንዲኖር ህጋችንም ላይ የተለያዩ የፍትህ ሲስተሙ ላይ ማካተት ነው። ይሄ ሲባል ግን ከአክሰስ ቱ ጀስቲስ ጋር ብቻ ማገናኘት የለብንም። ጥቃት የደረሰባት ሴት በህግ መብቷ መሆኑን በግልጽ ሊቀመጥ ይገባል። ለምሳሌ የሕክምና የማግኘት መብት፣ ሳይኮሶሻል ሰፖርት የማግኘት እንዲሁም ደግሞ ካሳ የማግኘት። ብዙ ጊዜ የፍትህ ሲስተሙ አንዱ ደካማ ነው የምንለው የፍትህ የማግኘት ሲባል ተጠቂውን ከማሳሰር ወይም ደግሞ አካውንተብል ከማድረግ በዘለለ ሙሉ ለሙሉ ጥቃት የደረሰባት ሴት ትገለላለች። ስለዚህ በተቻለ መጠን ፍትህ ከማግኘት ጎን ካሳም ሊከፈላት ይገባል፣ ልታገኝ ይገባል፣ ሕክምና ልታገኝ ይገባል፣ ሳይኮሶሻል ሰፖርት ልታገኝ ይገባል። እንዲሁም ደግሞ ሪሃቢሊቴት ማድረግ ዩኤን ሪዞሉሽን 1325ን በመከተል ሀገራችን ኢትዮጵያ ረቂቅ ብሔራዊ የድርጊት መርሃ ግብርን እያዘጋጀች ትገኛለች። ይሄ ረቂቅ የድርጊት መርሃ ግብር የተዘጋጀው 4 ምሰሶች ላይ ተንተርሶ ነው። የመጀመሪያው ተሳትፎ ነው። ይህም ሴቶች በማንኛውም የሰላም ግንባታ ሂደት ውስጥ የመሳተፍ እንዲሁም የመወከል መብት እንዳላቸው የሚያሳይ ነው። ሁለተኛው የጥበቃ ነው። ይህም ደግሞ ይሄ ምሰሶ ደግሞ የሚያመላክተው ሴቶች እንግዲህ የፈለገ ብንጠነቀቅ ወይም ደግሞ ምንም ነገር ቢደረግ የሰው ልጆች ከግጭት ነፃ አይሆኑም። ስለዚህ ግጭት በሚፈጠርበት ጊዜ ሴቶች ላልተፈለገ ጥቃት እንዳይጋለጡ ጥበቃ እንዲደረግላቸው የሚያስገድድ ወይም የሚያሳስብ ምሰሶ ነው። ሶስተኛው ደግሞ መከላከል ነው። መከላከል የሚለው ምሰሶ ደግሞ ሴቶች አስቀድመው ግጭት ከመፈጠሩ በፊትም በሚደረጉ ድርጊቶች ውስጥ መሳተፍ እንዳለባቸው፣ ግጭትን መከላከል ሂደቶች ውስጥ መሳተፍ እንዳለባቸው የሚያሳይ ምሰሶ ነው። አራተኛው ደግሞ የእገዛና መልሶ ማቋቋም ምሰሶ ነው። ይህም ምሰሶ ደግሞ ሴቶች ግጭት በሚፈጠርበት ጊዜ ከደረሰባቸው ጉዳት እንዲያገግሙ መልሰው ደግሞ ወደ ነበሩበት እንዲቋቋሙ የሚያስችል ወይም ያንን የሚያንጸባርቅ ምሰሶ ነው ማለት ነው። ሳይኮሶሻል ሰፖርት የምንለው ነገር ምንድን ነው? በዋነኝነት እንግዲህ በዚህ በግጭት ምክንያት ጥቃት ለደረሰባቸው ሴቶች ስንሰጥ ወይም ደግሞ ይሄንን አገልግሎት ሲያገኙ በዋነኝነት የሚረዳቸው ነገር ምንድን ነው? ያው ያጡትን ይሄ የሴፍቲ ማጣት ሊሆን ይችላል፣ ወይም ደግሞ የዲግኒቲ ጉዳይ ሊሆን ይችላል። እነዚህን የሴንስ ኦፍ ሴፍቲ፣ ዲግኒቲ እንዲሁም ኤጀንሲ የምንላቸው ነገሮች ሪጌን እንዲያደርጉ የሚረዳቸው ነገር ነው ሳይኮሶሻል ሰፖርት የምንለው ነገር ማለት ነው። ከዚህ አንጻር ሴቶች እነዚህ ነገሮች ይህንን የሳይኮሶሻል ሰፖርት በአግባቡ የሚያገኙ ከሆነ የተለያዩ የፍትህ ጥያቄዎቻቸውንም ለማግኘት ሊሆን ይችላል፣ እንዲሁም ደግሞ በቂ የሆነ ሕክምና ለማግኘትም ሊሆን ይችላል፣ ወይም ደግሞ የተለያዩ የፕሮቴክሽን ሰርቪሶች ላይ እንደ ኮሚኒቲ ሌቨል ፓርቲሲፔት ለማድረግ ያግዛቸዋል ማለት ነው። ይህንን ሰርቪስ ማግኘት የቻሉ ሴቶች ኮሚኒቲውን በሚረዳ መልኩ የተለያዩ የሶሻል ኮሄዥንን ሊያጠናክሩ የሚችሉ አይነት ስራዎች ሊሆን ይችላሉ፣ ወይም ደግሞ ከኮንፍሊክት ፕሪቨንሽን ጋር የተያዙ ጉዳዮችን ሊሆን ይችላል። እነዚህ ነገሮች መስራት ይችላሉ ማለት ነው። በቂ የሆነ የሳይኮሶሻል ሰፖርት ሰርቪስ ማግኘታቸው እነዚህን ሁለት ነገሮች ማለትም የኢንዲቪጁዋል ሂሊንግንና ሪዚሊየንት የሆነ ኮሚኒቲን ከመፍጠር አንጻር እነዚህ ነገሮች ሊንክ ማድረግ የሚችል አይነት ጉዳይ ነው። ሳይኮሶሻል ሰፖርት ሰርቪስ ብቻ ሳይሆን የሌጋሉም ሊሆን ይችላል፣ ወይም ፕሮቴክሽን ሰርቪስ ላይ የሚሰሩ ተቋማትም ሊሆኑ ይችላሉ። እነዚህ ኮኦርዲኔት አድርገው አንድ ላይ መስራት አለባቸው ሶዛት እነዚህ ጥቃት የደረሰባቸው ሴቶች የሆነ ፍራግመንትድ የሆነ ሰርቪስ እንዳያገኙ ማለት ነው። ምክንያቱም እዛና እዚህ ብቻ ከሆነ ሙሉ ሰርቪስ ላያገኙ ይችላሉ፣ ወይም ደግሞ ሙሉ እንዴት ነው እነሱን ከዛ ችግር ውስጥ ሊያወጣቸው የሚችል አይነት ሁኔታ ላይፈጠር ይችላል ማለት ነው። ሌላኛውና ትልቁ ነገር የናፕ አፕሩቫል ነው። ናፕ ዲቨሎፕ ሲደረግ በብዙ ኮንሰልቴሽኖች ኮሚኒቲ ሌቨል ዲፍረንት ኮንሰልቴሽኖች ሀፕን አድርገው ሲቪል ሶሳይቲውን ዩኤን ኤጀንሲውን ያማከለ ገቨርንመንትን ያማከለ ብዙ ዲስከሽኖች ተካሂደው የወጣ ዶክመንት ነው። ይሄ ዶክመንት አፕሩቭ ቢሆን እዛ ውስጥ የተቀመጡት አክቲቪቲዎች በሙሉ
በብዙ ኮንሰልቴሽኖችና ጥናቶች የተደገፉ ስለሚሆኑ አይ ቲንክ ኔክስት የሚካሄደውን ኢንተርቬንሽን ወይም ደግሞ የWPSን ፔስ ዲተርማይን የሚያደርግ ነው ብዬ አስባለሁ። ሶ ናፕን ወደ ስራ ማስገባት ትልቅ ኢምፖርታንት ነገር ነው ብዬ አስባለሁ። ሌላኛው ደግሞ ምናልባት ከኛ ሀገር ጋር ተመሳሳይ ሴታፕ ላይ ያሉ ሀገራት ናፕን አፕሩቭ ያደረጉ ብዙ ሀገራት አሉ። ወይም ደግሞ በየጊዜው ናፕን ዲቨሎፕ አድርገው ሪቪው እያደረጉ ያሉ ብዙ ሀገራት አሉ። ከእነሱ ለርን ማድረግ ኤዩ ብዙ ስራ ይሰራል በዚህ ዙሪያ። በጋራ መንግስታት መጥተው ለርን ቢያደርጉ ሌሎች ሀገራት እንዴት ነው ከናፕ ምን ተጠቀሙ፣ እኛ ሀገር ምን ሪፕሊኬት ማድረግ አለብን የሚለውን ለርን አድርገው ከዛ የተወሰዱ ቤስት ሌሰንስ ሪፕሊኬት ማድረግ ቢቻል። በመጀመሪያ ለማንሳት እንደተሞከረው የሴቶች ተሳትፎ በዚህ ጉዳይ ላይ በሰላምና ደህንነት ጉዳይ ላይ ምንም የማንደራደርበት ነው። አሁን ባለው ሁኔታ ወይም ደግሞ ከዚህ በፊትም በነበረው ሁኔታ ለማየት እንደምንችለው የተለያዩ የሰላም ውይይቶች ላይ፣ ድርድሮች ላይ፣ የተኩስ አቁም ድርድር ወይም ውይይቶች ላይ በብዛት የሚሳተፉት የፖለቲካል ኢሊት የምንላቸው ወይ ደግሞ ራሳቸው ከሚሊተሪው በሁለቱም ሳይድ ያሉ እንዲሁም ደግሞ የሀገር ሽማግሌዎች የሚባሉ ናቸው። አብዛኞቹ ደግሞ ወንዶች ናቸው። ስለዚህ ሴቶች እንደዚህ አይነት የሰላም ንግግሮች ላይ ተሳትፎ አያደርጉም። በጎኑ ግን በሌላው በተቃራኒው ግን ሴቶች ናቸው በርካታ ግፍ መከራ የሚችሉት በዚህ በጦርነት ጊዜዎች ላይ። የብዙም ሴቶች ጥያቄዎች ወይም ደግሞ ላይክ ቮይሳቸው እንዲካተት ፓርቲሲፔት ማድረግ እንዲችሉ የተለያዩ ኢፈርቶች አሉ። ይሄም የሴቶቹም ፍላጎት ነው እና ሴቶችን በተለያዩ እንደዚህ ለምሳሌ እንደ ዲያሎግ ፎረሞች፣ የፒስ ቢልዲንግ ስራዎች ሊሆን ይችላል። እንደዚህ አይነት ነገሮች ላይ አክቲቭሊ እንዲሳተፉ ማድረግ ሊሆን ይችላል። ከዛ ውጭ የመሪነት ሚናቸውን እንዲወጡም መስራት ላይ ሊሆን ይችላል። እነዚህ ነገሮች ማድረግ ሲችሉ አይ ቲንክ የሚደርሰውን ጥቃት ወደፊትም ማለት ኦልሬዲ ሀፕን ያደረጉት አሉ። ነገር ግን ካሉት ተምረን ወደፊት ያሉትን ሴቶች ላይ የሚደርሱ ጥቃቶች ለመቀነስ ትልቅ ሚና መጫወት ይችላሉ ብዬ አስባለሁ። ከ51% በላይ ያለን የኢትዮጵያ ፖፑሌሽን ሴቶች ነን። የሰላም ንግግሮች ላይ ሙሉ ለሙሉ ይህንን ግማሽ የሚሆን የህብረተሰብ አካል አውጥተን ምንም አይነት ለውጥ አናመጣም። ብዙ ጊዜ ሴቶች የማስታረቅ የይቅር ባይነት የእናትነት ስሜት ምናምን እየተባለ ይጠቀሳል። ስለዚህ በብዛት ችግሮችን እንግዲህ በጦርነት በምን የምንፈጥረው ሴቶች አይደለንም። ነገር ግን የመጀመሪያው ተጠቂዎች ገፈት የምንቀምሰው ሴቶች ነን። ስለዚህ ሴቶችን እዚህ ሲስተም ውስጥ ወይም ደግሞ እንደዚህ አይነት ዲያሎጎች ውስጥ ማካተት ምንም ጥርጥር የለውም ሀገራችን ሰላም እንድትሆን ደህንነታችንም ሰላማችንም ተረጋግጦ እንድናልፍ አይ ቲንክ ወሳኝነት አለው ብዬ አስባለሁ።